ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? አለሁ እግዚአብሔር ይመስገን። ዛሬ ትንሽዬ ለመዳም ቅመም ትንሽዬ ያሰብኩት ሀሳቤን ላካፍልላችሁ ብዬ ነው የመጣሁት። መጀመሪያ ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። እንዲሁ በርታ ብላችሁ እስቲ ላይክ ሰብስክራይብ አድርጉ፣ በርታ በሉ። ምንም አያስፈራም። እየፈራችሁ ነው ምንም ችግር የለም። ምንም አይጎዳችሁም። ምንም አይቀነስባችሁም። የእውነት ምንም አይቀነስባችሁም። በርታ ብላችሁ እስቲ ሰብስክራይብ ላይክ አድርጉልኝ፣ አበረታቱኝ እላችኋለሁ ውዶቼ። በተረፈ ለመዳም ቅመም እንደ እኔ ለመዳም ቅመም መዳም ኩሽና ላለችው እህቴ መልእክት አለኝ። መልእክቱስ ምንድነው? ከራሴ ነው ከሰውም አይደለም። እኔ የመሰለኝ ለምን እኛ ብዙ ጣጣ ብዙ ውጣ ውረድ ደርሶብን ወደ አረብ ሀገር መጥተናል። ብዙ ውጣ ውረድ ደርሶብን በስንት መከራ በስንት ጣጣ እዚህ ደርስን። እዚህ ከደረስን በኋላ ገባን ስራ ማለት ነው። አንደኛ ዛሬም ነገም መመላለስ ከድለላ ቤት ዛሬም ነገም መመላለስ ታክሲው ምኑም እሱ መንምነን ከሞትን በኋላ ነው ወይ የልባችን ቦታ የምደርሰው። አንደኛ እሱ፣ ሁለተኛ ደግሞ ምርመራ አለፍኩ አላለፍኩ አንድ ነገር አለብሽ ከተባለ ብዙ ነገር ጭንቀት እስኪመጣ ድረስ ወይኔ ዛሬ ምን ሆኖኝ አንድ ነገር ሆኜ ይሁን ምን ሆኜ ይሁን ስቃው ምርመራ አለፍኩ አላለፍኩ እሱን ካለፍኩ በኋላ መጣልኝ ቦሌ ደረስኩ ወይ ተመለሽ ወይ ምን እንመለሳለን። ከሩቅ የሚመጣ ስንት ሰው አለ። እዛ ብርድ ላይ ብርድ ከሆነ ብርድ ላይ ሙቀት ከሆነ እኛ ሀገር ሙቀት ብዙም ባያስፈራም ዝናብም ላይ ዝናብ ከሆነ እዛ አድረሽ ብርድ ጠጥተሽ ዝናብ ጠጥተሽ እዛ አድረሽ በረራ ካለፈሽ በሌላኛ በረራ እስክትጠብቂ ድረስ ስቃይተሽ ነው። ከዛ ደግሞ እንደምንም ተሰቃይተሽ እዚህ ስትደርሺ አሰሪዎችሽ እጅ እስክትገቢ ድረስ ምን አይነት ስቃይ ነው። እንደ ቆሻሻ እጭ ሲሰድቡሽ እንደ ቆሻሻ እየተሰደብን ነው እዚህ የደረስነው። እኔ ራሴ ላይ የደረሰው በተለይ በአሁኑ ተመልሼ ሲመጣ የደረሰብኝ መቼም አረሳ። ለምን? አንደኛ ቋንቋ ስለምችል ማልችለው ሰው ይሻላል። ሌሎቹ ከኔ ጋር የነበሩት ሁለት ልጆች ነበሩ። እነሱ አዲስ ናቸው፣ ቋንቋ አይችሉም። እኔ ግን ቋንቋ ስለምችል ብላ የሰደበችኝ እኔ ተፈጥሮዬ ተሰድቤ አላውቅም። ምንም ያረኩ ነገር የለም። እውነቴን ነው የምላችሁ። ምንም ያረግነው ነገር የለም። ጠዋት 10 ሰዓት ተነስታችሁ ውረዱ ከፎቅ ወደ ታች ብላለች። ብርድ ውስጥ አስገብታል። ልጆቹ አዲስ ናቸው፣ ብርድ አያውቁም። እዛው ሲንቀጠቀጡ አደሩ። ከዛ ውረዱ 10 ሰዓት ካለች በኋላ ሰውዬ ደግሞ ሌሊት መጥቶ በሩ ሲያንኳኳ ሲጮህብን አደረ። እሱም ደግሞ ወረደብኝ። አሰሜም እንዴ እኔ ማንም አያውቀኝም እንዴት በር ከፍታለሁ ብዬ ሁላ ግብ ተፈጥሬ ኃይለኛ ነኝ እስኪባል ድረስ ደርሻለሁ። እኔ ኃይለኛ አይደለሁም። እና ይሄ እሱ 11 ሰዓት አለ። እሱ ያለውን ቃል እንቀበል ብለን ስንቆይ መታ ወረደችብን። ከዛ ዘርማንዘሬ ሳይቀር ሲሰድበን ቀረ። ቆየች። ልጆቹ አይሰሙ ምንም ማለት እኔም ሰማሁ አልሰማሁ እኔ ምንም በቆሻሻም አልቆጠርኳትም። ማለት አውቃቸዋለሁ ከመጀመሪያው ከየቱ ሁሉም አረቦቹን ስለሚያውቃቸው ምንም መስሎ የማይታየኝም። ግን በቃ አንዳንዴ ይሰማኛል እቺ ቆሻሻ። እኔም እንደሷ ነኝ። እንዲህ ከሀገሬ ባልወጣ ወይ ደግሞ ችግር ባይኖርብኝም ባልወጣ እንደሷ መዳም ነኝ ብዬ በጭንቅላቴ ወስጄ ነው በቃ ተናድጄ ተውኩት በቃ። ግን ይሄን ሁላ አልፈን ማለት ነው ሰው ቤት እንገባለን። እዚህ ጋር ስንገባ የአሰሪያችን ጭቅጭቅ፣ የልጆቹን ጭቅጭቅ፣ የምኑን ሙሉ ጭቅጭቅ ችለን ብር እናገኛለን። ደሞሳችን ሲመጣ ደሞሳችን ስንወስድ
ደስተኛ ነን። እሱም ደግሞ ደሞዙን ማለት ነው እኔ በስነ ስርዓት ወስዳለሁ ብዬ ብቻ ሳላስብ ሌሎቹ ደግሞ በስንት መከራ፣ በስንት ቁጣ፣ በስንት ጭቅጭቅ የሚቀበሉ ስንቶቹ አሉ። እንደዚህ ተቀብለኑ ሲመጣ እንበትናለን ወይ ደግሞ ሁቁብ ብለን ከጓደኛችን ጋር ሁቁብ እንገባለን። ሁቁብ ገባን ወይ ያቺ ሰው ሌላ ፕሮግራም ትይዛለች። ያቺን ሁቁብ በስነ ስርዓቱ ሁቁብ ሆኖ አይገኝም። ለምን ሰው ሀገር ላይ ሁቁብ ገባለሁ? አልገባም። ራሴ ጋር 3 ወር 2 ወር አስቀምጬ እንደ ሁቁብ አድርጌ ሀገር አልክም እንዴ? በየወሩ ብልክስ አካውንቴ ላይ አይገባልኝም እንዴ? ለምን እቁብ ይገባለሁ? እቁብ እንዳገቡ እቁብ ገብታችሁ አንደኛ ከሰው አትጣሉ፣ መጣላት ነው። ሁለተኛ ጓደኛችሁን የምትወዱትን ጓደኛ ጋራ ትጣላላችሁ። ያሰብሽው ቦታ አታገኛትም፣ ያስቀምጥሽው ቦታ አታገኛትም። ሰው ዛሬ እሷ ትወስዳለች፣ በሚቀጥለው ደግሞ ሌላ ሰው ይወስዳል፣ በሚቀጥለው አንቺ ትወስጃለሽ ተብለሽ ትገባለሽ። ሌሎቹ አንቺ እንዳሰብሽ አይደለም። ስንት አይነት ሰው አለ፣ እንደ መልካችን ብዙ አይነት ሰው አለ። ስለዚህ እህቶቼ ብራችሁን እቁብ አያስፈልጋችሁም በእጃችሁ ያዙ። የ2 ወር የ3 ወር በእጅሽ አስቀምጠሽ ወደ ሀገርሽ ላኪ። ይሄንን ነው የምለው። የእውነት እቁብ አትግቡ። ስንት ስቃይ አይተን ስንት መከራ አይተን እዚህ ደርሰን እንዴት በቀላሉ እናያለን? ብራችን በቀላሉ ማት አይደለም እኮ ከባድ አድርገን ማት አለብን። ይሄ ስቃይ ሲወርድብን አላማ አለኝ። አላማዬ ለአላማዬ ብዬ ቢመቶኝ ራሱ እችላለሁ። በዚህ ቢመቶኝ እኮ ይሄንን እሰጣለሁ። ለምን አላማ ስላለኝ የአላማዬ ቦታ የእቅዴ ቦታ ለመድረስ ማለት ነው። ግን አንዳንዳችሁ ዝቅ አድርጋችሁ ራሳችሁን ስታዩ የመጣችሁበትን ትረሳላችሁ። እንዴ ለምን የመጣሁበትን እረሳለሁ? ሁሌ የመጣሁበትን አላማ የመጣሁበትን እቅድ ማስታወስ አለብኝ። እሱን ካስታወስኩ ብሬን አላጠፋም፣ ብሬን አልበትንም፣ አላበድርም፣ እቁብም አልገባም። እጄ ላይ ያስቀምጥና ወሬ ሲደርስ 2 ወሬ 3 ወሬ ሲደርስ እልካለሁ ሀገሬ ላይ። ሌላ ደግሞ አደራ ምላችሁ ደላላ የብር የሚልኩ ሰዎች ላይ መጀመሪያ ልካችሁ ነው ብራችሁን የምትልኩት እንጂ መጀመሪያ እነሱ ናቸው የሚልክላችሁ። ለምንድን ነው እዚህ ሚዲያ ላይ እየወጣችሁ የ5 ወር ብር ልኮልኝ አለች አንድ እህቴ፣ ብር ልኬልሻለሁ ብሎ ኦንላይ ቀርቷል። እንዴት ኦንላይ ይቀራል? እሱ ብዙ ሰው ይሸውደናል እንደዚህ ብሎ ኦንላይ ቀርቷል። የራሱ እሱ ከኦንላይ የቀራው ከኦንላይ ሲወርድ ነው። ከዚህ ምልኮኝ እሱ ኦንላይ ወርዶ ቀርቷል ብሏልና ከዚህ መላክ አለብኝ። አልክም። የራሴ አካውንቴ ላይ ካልገባ ብሬን አልክም፣ ከእጄም አይወጣም። ሲጀመር ይሄ ውሸት ነው። ኦንላይ እኮ 2 ቀን ማድርም። ይሄ ውሸት ስለሆነ የራሳችሁን ጠብቁ። አካውንታችሁን ትሰጡና ብራችሁ ከገባ በኋላ ነው ከእጅሽ ብር የምትልኪ። አዳሜ እንዳትበል። እውነት አሁን ሚዲያ ላይ ብታለቅሽ ምን ብትይ አታገኝም። የሀገርሽ ሰፈርሽ ሰው አይደለም፣ የሰፈርሽ ሰው ቢሆን ነው ፈልገሽ መታገኝ እና ስለዚህ ራሳችሁን ጠብቁ ነው የምላችሁ። በተረፈ ሰላም ሁኑ። መልካም ቆይታ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ፈጣሪ ከእናንተ ጋር ይሁን። ልቦና ይስጣችሁ። የእውነት ልቦና ይስጣችሁ። ሰው ላይ ለቀራችሁ ሰው ልቦና ይስጣችሁ። ሰላም ቆዩ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። በርታ ብላችሁ እስቲ ነካ አድርጉ።